አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች ተመልካቾች ወዳጆቼ እንዴት ናችሁ? ደህና ናችሁ? ላይክ እያደረጋችሁ ነው። ላይክ እያደረጋችሁ አይደለም ኮቶቱ እየታየ አንተ እባክህ እስቲ እንደዚህ ሆነ ይሻላል። እንደ እንትና ልደብቀው አሲያ ባላን እየደበቀች እንዴት ትላለች? እንዴ የሆነ ተናደ የሆነ ጊዜ ማን እኔ እንጃ መወጣ ያናዳት ምናምን አላውቅምና ባላ መጥቶ ጭንቁል ይላል። እሷን እንዴት ተደብቀዋለች እንዴ እና ውዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንኳን ደህና መጣችሁ። ኢድ እንዴት ነበር? ሸዋል እንዴት ነው? እኔ ጋር አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከች በኮረኮንች ብያለሁ ማለት ነው። ላይክ አርጉ ፕሊዝ፣ ሰፖርት አርጉኝ ፕሊዝ። ታው ግን ታው ከዚህም በፊት እየዞርኩላችሁ ሚዲያውን ሙሉ እያሰስኩት እኔ ማንበብ አልችልም አይደለ? እኔ ላይቭ ስገባ በእርግጥ እኔን መታችሁ ማበረታታት ነበረባችሁ። እኔ እንደምንም እየተፍጨረጨርኩኝ በበርናመጅ እየጻፍኩኝ አላስጠውና በበርናመጅ እየጻፍኩኝ ወደ እናንተ ቀርባለሁ። እናንተ ጋር መጥቼ ዘይራችኋለሁ። ደካብኩኝ፣ ዞርኩኝ ሲደክመኝ ጊዜ ታውኩኝ። በቃ እኔ ዞርላችኋለሁ፣ እነሱ ደግሞ አይመጡም ላይቭ ሲገባ። ከዛን ቀጥ አድርጌ ታውኩት። የመጣ ይምጣ ያልመጣ ይተወው ብዬ ዝም ብዬ በራሴ ላይቭ መግባት ጀመርኩ። አየው ሳበቃ በሰበር ዜና ገባኝ። አልሐምዱሊላህ ሰብስክራይብም ትንሽ ሄደዋል። አሁን ደግሞ ሰፖርት አድርጉኝ፣ ላይክ አድርጉ። አይከፈልበትም፣ ቅንነት ለራስ ነው። ሸበካው የመዳም ነው፣ አትገዙትም። ብትገዙት ራሱ ለኔ ብላችሁ አይደለም ሸበካውን የምትገዙት ዋይፋውን ማለት ነው። ገብታችሁ ቢዘይሩ በርቺ፣ ጠንክሬ ይሻላል። ሀገር ስትገቢ ትለወጭበታለሽ፣ ትሰሪበታለሽ፣ ታድጊበታለሽ። ስደት ድጋሚ አትሰደጅም ብላችሁ ለምታበረታቱኝ ፋንታ ማንም ቤት ካልሄደ አይሄድም ማለት ነው። እነሱ ማንንም የማያጨበጭቡት ፌመሶቹን በቃ 150 ያላቸው 200 ሺህ ሰብስክራይብ ያላቸው እና 300 ሺህ ሰብስክራይብ ያላቸው እነሱን ነው የምታበረታቱ። የሚለጣጠፉትን ከወንድ ጋር እኛንስ የመዳም ቅመምን ማንም ያበረታታን የለ። ኧረ አበረታቱን። ኧረ እንዲያደርጉን ማናት ማሚ የምትባለ ሴትዮ ማለት ነው አዲስ አበባ ላይ ወላይ ተናግራ ለፍልፋ አቃታት። ሰብስክራይብ አስደርጉኝ 10 ሺህ ያስገቡኝ እያለች ደክሟት ይኸው መጨረሻ ላይ ትተዋለች። ቻናል መግባት ትታለች። እና ሁሌ ነው የምትለመኑት። ሁሌ በቃ በሱሪ ብንመጣ ይሄን ለስድብ አንደኛ ናችሁ። በሱሪ ብንመጣ ማለት ነው። ጸጉራችን ክፍት ሆነን ብንመጣ ለስድብ አንደኛ ናችሁ። አንቺ እንደዚህ አንቺ እንደዛ ልትሉ ማለት ነው። ግን እንዲህ ሆነን እኛ በመዳም ቤት ተቸግረን ወይም ቪዲዮ ስንሰራ ልንቸገር ቢዚ ልንሆን ሊኖርብን ይችላል። መዳም ላትፈቅድልን ትችላለች። መዳም ቪዲዮ ለመስራት ላትፈቅድ ትችላለች። እንደምንም ተጨርጭረን ተደብቀን ቪዲዮ እንሰራለን። ያን በሰራን ሰዓት ቁም ነገር ባይኖረውም ከፍታችሁ ቢታዩት ምን አለ። አሁን ወደ ገደለው ልግባ። 3 ደቂቃ ከ40-50 ሰከንድ አወራው ይበቃችኋልና ሱመያና ሳይድ ተጣልቷሉ። መጀመሪያ ሳይድ ነው ወደ ሀገር ገብቶ ሀዩን ያገባው። እሷም ደግሞ እንዴት እኔን ሰው ሀገር ጥለህ ከልጆች ጋር አንተ መተህ ትዳር ትይዛለህ እኔን ሳታስፈቅድ እኔን እንዲህ ሳታደርግ ብላ እዛው የኖረች እያለ መጨረሻ ላይ ያው የሰው ሀገር የሰው አይደለም። ከሰው ከልጅ ጋር መቸገር አለ፣ መጨነቅ አለ፣ መጠበብ አለ። ስለዚህ እሱ መጥቶ እዚህ ትዳሩን ይዞ እንደፈለገ እየተዝናና እንደፈለገ የሆነ እሷ ደግሞ ሰው ሀገር ላይ ልጆች ይዤ አልጨነቅም አልቸገርም ብላ ልጆቿን ይዛ ወደ ሀገሯና ወደ ህምዬ ሀገሯ ወደ ሰፈሯ መጣች፣ ወደ ቤተሰቦቿ ጋር ማለት ነው። አይቻቸዋለሁ። ቤተሰቧን መጥቶ ሲቀበላት ሆቴል ላይ ሰርፕራይዝ ስታደርጋቸው ማይቻለው፣ ግን ቪዲዮ አልሰራሁም። ዝም ብዬ እያየዋቸው ነበረ። አሁን ደግሞ አንዴ ሀይቅ ጣና፣ የት ጣና ነው? ባህር ዳር ጣና ላይ
ብቻ ሀይቅ ላይ እየሄደች እኔ እዚህ ጋር ነኝ፣ ይሄ ሆቴሉ እንዲህ ይባላል፣ ሆቴሉ እንዲህ ይባላል፣ እንደፈለጋችሁ መታችሁ ዘና ማለት ትችላላችሁ ቢላ ቪዲዮ ሰራች። ከቤተሰቦቿ ጋር እየተዝናናች ከእናት አባት ከእናቷ ከሂቶቿ ጋር እየተዝናናች ቪዲዮ ሰራች አንድ ቀን። እሱም ተከትሏት ሄደ። አው ለምን ቤተሰቦቿ በቃ ወደ ክርስትና ተመለሺ ልጆቹንም እናስጠምቃቸው ብለውኛል። እንደውም አንድ ቀን እህትየው በላይ ብላይ እየጠየቀቻት ነበር፣ ግን እሷ መልስ እየሰጣችት አልነበረም። አንቺ ለምንድን ነው ክርስትና ማትነሽ? አንቺን ለምንድን ነው ልጆቹን ማታስጠምቂያቸው ምናምን ትላታለች እህትየው ማለት ነው። እሷ ግን መልስ አትሰጥም፣ ከካሜራ ጀርባ ናት አለችው ሱመያ። መጨረሻ ላይ ቤተሰቦቼ እያስጨነቁኝ ነው፣ እንዲህ እያሉኝ ነው፣ ካላስጠመቅናቸው ልጆቹን እያሉ ነው፣ አንቺም ተጠመቂ ልጆቹንም ክርስትና እናስነሳ እያሉ ነው ምናምን እያለች እያወራች ነበረ። ከዛን ደግሞ አባትየውም የልጆቹ አባት ልጆቼ እያለ ሀያትን አስፈቅዶ ወደ ባህር ዳር ሄደ። ባህር ዳር ሲሄድ እሷ ወደ ገጠር ገባች። ወደ ገጠር ገብታ መጨረሻ ላይ እሱም ባህር ዳር ሄዶ ሀይቁ ቦታ ሲፈልጋት ሳስፈላልጋት አጣ። ኦኬ ቀጠለ። እዛም ባህር ዳር ላይ ሀይቅ ባህር ዳር የለችም። ወደ ገጠር ይሄዳል። ገጠር ሄዶ እንደውም የሆነ ጫካ ላይ ሜዳ ላይ ተኝቶ ነው ያየነው። እዚህ ማጣዋት ጎረቤት፣ ይሄ ጎረቤት አስጠያይቄ ቤቶችን እያሳየ ገጠር ቤቶችን ይሄ ጎረቤትን እያስጠያየኩኝ ነው ላገኛት አልቻልኩም እያለ ነበረ ማለት ነው። እና ይሄ አይል ምን ለምን አስፈለገ? መጀመሪያ በነገራችን ላይ ሸሪዓችን እሱ አቅሙ ካለው ሸሪዓችን እስከ 4 ይፈቅዳል። አቅሙ ካለው የአንዷን ሀቅ ሳይወጣ ግን ሁለተኛ መሄድ አያስፈልግም። ሲጀመር ለአንደኛው ሀብት ሞርቶ ከተረፈ ሌላ ማግባት ይችላል። መሰለን አሁን ለሀዩ ቤት ሰርቶላት የሚያስፈልጋት ነገር አድርጎላት ሱቅ ከፍቶላት የገቢ ምንጭ ከፍቶላት ገቢሽ በዚህ ይሁን ወጪ ማውጫ በዚህ ይሁን ልጆች በዚህ ታስተምራለሽ ብሎ ሁሉ ነገር ከከመለላት ማግባት ይችላል። ግን ሱመያ ቤት ሳይኖራት የገቢ ምንጭ ሳይኖራት ልጆች ይዛ መጨነቅ መቸገር ይሄ እያለ ትዳር ሁለተኛ ትዳር መያዝ ነውር ነው። በክርስትናም ነውር ነው፣ በእስልምናም ሐራም ነው ማለት ነው። አቅም ከሌለ አቅም ካለው ደግሞ 4 ማግባት ይችላል። ከሆነ ወዲህ ደግሞ እሷም ትዳራ እንዳይፈርስ ትዳራ እንዳይቀዘቅዝ እንደ ጠዋት ባል የሚሆን ነገር የለ ጀምራ ደግሞ ቀጥለ ደግሞ መተው ነበረባት ሱመያ። እሺ ለኔ ማረፋን አስተካክልልኝ፣ ልጆች የሚማሩበትን ቋሚ ያድርግላቸው፣ የገቢ ምንጭ ክፈትልኝና አንተ አግባ፣ ችግር የለውም። እሷን በርስቋ ታድራለች፣ እኔም በርስቋ አድራለሁ አላለችም። አገርም ከገባች ወዲህ እዛም የመንም እያለች ማለት ነው። እሷን በእልህኛ ሴቶች እልህኞች አይደለንም። ለእልህኛው እኮ ለእልህ እኮ አንደኛ ነን ሴቶች። እሷም እልህ ተያይዛ እንግዲህ ገጠር መታለች። እንደውም አንድ ቀንማ በባህር ላይ ቆማ ሳይደው ሀያት እንደውም ወደ ኋላ እንዲህ ብላ ወጥቃ ነበር ማለት ነው። አላህ ነው ያተረፋት። የምስኪን አላህ እውነት አንዳንዴ እኮ አላህ ከጎናችሁ ነው የሚባለው እውነት ነው ማለት ነውና ሳይደው ሀያት ምናምን ስትል እንዲህ ወጥቃ ነበረ በባህር ውስጥ ማለት ነው። እና ያ እንትኑን ጀልባውን እዛ ቆመች ማለት ነውና ታው ታረቁ ለልጆቻችሁ እያላችሁ ታረቁ። እንዲህ አትሁኑ። በቀዳ አሁን ደግሞ ዛሬ ነው መቼ ነው የለቀቀች ቪዲዮ አለ ሊያስታርቁን ነበር ነው ብላ ነበር ሄደችው። ስትሄድ ደግሞ ሌላ ነገር ነው ገጠማት። የቤት ሽልማት ነው የተሰጣት ማለት ነው። ይሄም ጥሩ ቻንስ ነው፣ ደስ ይላል። ቤት ገዝታ ነበር ይመስለኛል። ያ ያዛኝንን ወጪ ያልጨረሰችም ይመስለኛል። እሱንም ከጎን እየጨረሽ ይሄንንም ታስተካክያለሽ ብሎ እንግዲህ ሽልማት ሰጥቷታል ማለት ነው። ለቤት ማስታወቂያ ሰራችላቸው ማለት ነው። ይሄ ይመስላል። ሱመያዬ ታረቂ። ምንም ብከፋሽ ሳይዶ ነው የሚሻልሽ። ምንም ብከፋሽ ቢበድልሽም በደልሽ እንዳለ ሆኖ ሳይዶ ነው የሚጠቅምሽ ማለት ነው። ለምን
ባል መድኃኒት ነው። የጠዋት ባል መድኃኒት ነው። ስለዚህ የሰው አባት ነው። ልጅሽን ነገ የሰው አባት ልጆችሽን የሰው አባት ከሚያቸው አባታቸው ሲበድላቸውም ከአንቺ ጋር ቢሆን ደስተኛ ነኝ እኔ እንደ ራሴ ማለት ነው። እና አስብበት። አላህ ደግሞ አንድ አድርጋችሁ። ሲጀመር ደግሞ ምን ብላለች ኢንተርቪው ስትደረግ እኔ በእስልምና ነው መሞት የምፈልገው ብላለች። እና አላህ እስልምናሽንም ቀጥ ያርገው። ቤተሰቦችሽንም ደግሞ ወደ ራስሽ የምትመሪ ያድርጋቸው። ኢንሻአላህ አላህ አግርቷቸው ወደ ቀጥተኛው መስመር እንድመለሱልሽ እኛም ዱዓችን ነው ጸሎታችን ነው ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶቼ፣ አድርጉኝ ሰፖርት አድርጉኝ ፕሊዝ ዩቲዩብ ካምፓኒ ሰፖርት ያንሰኛል። ሰፖርት ሼር ላይክ ዲዩት አርጉ። ምን ችግር አለው? እንትኑ ያንበለጭልጫልና ለማንኛውም 11 ደቂቃ ሆነ። ማን ነው የሚያየው ደግሞ? ይሄ ይመስላል። ላይክ አድርጉ። አስተያየት ይሄ ነው የኔ ማለት ነው። እና እንደምንም ብለሽ ታረቂ ሱመያ፣ ግድ የለሽም የልጆችሽ አባት ይሻልሻል ማለት ነው። እና እሱ በጠፋው እርሱ ራሱ ነገ ይጠየቅበታል፣ ነገ ይቆጭበታል ማለት ነው። አንቺ የተሻለ ህይወት ሲኖርሽ ማለት ነው። ስለዚህ ታረቂ የሚለው እኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።